ሰላም በስተመጨረሻ በሚያሳዝንና በሚገርም ሁኔታ የቃል እናት እንግዲህ እሳት ጎርሳ መታ ነበርና አንቺ ብሎ ልጅ አሳዳጊ ማናባሽ ነው ያደረገሽ? ቃል እኮ የኔ ልጅ ናት። 9 ወር በሙሉ ተሸክሜ አንቺ ሰተት ብለሽ ልጄን ወስደሽ እንዴት እንደዚህ አባሽ ጉር ትሰሪኛለሽ? አለችና አናቷን በድንጋይ በተነችላት። ሳሚ ያየውን ነገር ማመን አቃተውና በጸጸት ተቃጠለ። እኔ የብሌንን እናት ለማግኘትና ብሌን በነጻነት እየኖረች የእናቷን ፍቅር ታገኛለች፣ ሰላም እናቷ እንደሆነች 100% ታውቃለች ብዬ ሳስብ ጭራሽ ይህን አይነት አደጋ ይከሰታል ብዬ በፍጹም ትዝም አላለኝም ነበር። ወይኔ ጉዴ! እኔ ሳሚ ዛሬ ምንኘ ነው? ከባድና አደገኛ ነገር እኮ ነው የተፈጠረው። ወይኔ ጉዴ እያለ ሳሚ በንዴት እና በጸጸት መንገብገብ ጀመረ። ወይዘሮ ሰላም በሯ ሲቆረቆርና ሲደበደብ እረ ማን ነው? እረ በፈጠራችሁ ቀስ ብላችሁ ቆርቆሮ እያለች ከአንዱ ክፍል እየበረረች ሄደችና በራፉን የውጭን ስትከፍት እጅግ በጣም በሚያሳዝንና በሚገርም ሁኔታ የቃል እናት ፊት ለፊት ጠበቀቻት። ስሚ እንዴ ማንሽ አንቺ? በሩን ምን አለ ቀስ ብለሽ ብትቆረቆሪ አለቻት። ምን አገባሽ አንቺ ብሎ ልጄን ቀሚተኛ ማን ስለፈቀደልሽ ነው እንደዚህ የምታደርጊው? ከባድና አደገኛ ስህተት ነው የሰራሽው። እኔ ማን እንደሆንኩኝ አታቂም መሰለኝ። ቃል እኮ የኔ ልጅ ብቻና ብቻ ናት። ማን ስላዘዘሽ ነው ልጄን ወስደሽ እንድታሳድጊ የፈቀደልሽ ብላ ስትላት፣ ሴትዮ ተረጋጊ፣ በዲኤንኤ ምርመራ ተረጋግጦ ቃል የኔ ብቻ ልጅ ናት። ምን አይነት ጨዋታ ነው እያወራሻለሽው? እንከባበር እንጂ ብላ ሰላም ስትጮህ የቃል እናት እንግዲህ አንዳች የሚያክል ድንጋይ ያነሳችና አናቷን ስትበትንላት እጅጉን በጣም አዘነች። ቃል ከሚባለው በላይ ከባድ ስህተትና ከባድ ነገር ነው ያጣችው። ወይዘሮ ሰላም ደግሞ የደረሰባት አደጋ እጅግ በጣም ከባድና አደገኛ ቢሆንም ሳሚ ደግሞ በርቀት ሲያይ እኔ እኮ ሰላምንና ብሌንን አንድ ላይ ለማድረግ ነበር ስደክም የኖርኩት፣ ለካ ሌላ ችግርም ተፈጠረ። ወይኔ ሳሚ ጥሩ ነገር አላደረክም። አሁን ምንድን ነው የሚሻለው? ለብሌን እንዴት ብዬ ነው የማስረዳት? እያለ መደናበርና ራሱን መቆጣጠር አቅቶት የተፈጠረው ነገር በጣም አሳዝኖታል። አቶ በኃይሉ ደግሞ እህቴ ይህ ሁላ ችግርና መከራ የደረሰብሽ በኔ በገንዘብ ወዳጁ ወንድምሽ ብቻና ብቻ ነው። ቃልን ወደዚህ ቤት ባላመጣት ኑሮ ከሳሚ ጋር ሁኜ ይሄ ሁላ ነገር አይፈጠርም ነበር። እህቴ መቼም ቢሆን ይቅር እንደማትይኝ አውቃለሁ፣ ግን ምን ማድረግ እንዳለብኝ ባላውቅም እንዴት አድርጌ አሁን ካለሽበት ህመምና ቁስል እንደማድንሽ አላቅም እያለ ከሚባለው በላይ ግራ ተጋባ። አቶ በኃይሉ ይሄ ሁላ ችግር የገባኸው አንተ ነህ። ሳሚ እመነኝ፣ እህቴ በህይወት እንደዚህ ሁና በሰላም የምትኖር እንዳይመስልህ አለው። እንዴ አቶ በኃይሉ እኔ ምን አደረግኩኝ? ወደዚህ ስራ እኮ እንድገባ ያደረከኝ አንተ ነህ። ቃልን እንዳመጣት አዘዝከኝ። ቃልን አምጥቼ እዚህ ቤት እንትንታልኩኝ በኋላ የምፈልጋቸውን መረጃዎች በሙሉ ከሰበሰብክ በኋላ እኔን ከመረብህ አስወጣኸኝ። ብሌንን ታየኋት ጀምሬ ደግሞ እንደወደድኳትና እንዳፈቀርኳት አወክ። እኔና እሷን ለመለያየትና እኔና እሷ አንድ ላይ እንዳንሆን ብዙ ነገር አድርገሃል አቶ በኃይሉ። አሁን ላይ ደግሞ እህትህ ላይ እየተጫወትከውን ነፍስ በሙሉ በዝርዝር ማወቅ አለባት እያለ ሲናገረው አቶ በኃይሉም በመጨረሻም እንግዲህ ሳሚ እውነታውን የአቶ በኃይሉን ቅሌት ለመዘርገፍ ደፋ ቀና እያለ ይገኛል። ሰላም ውድ የተከበራችሁ የደሴው አርግብ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ እናመሰግናለን። ቃል እንግዲህ በመዋረዷ እጅግ በጣም ደስ ቢለንም
አሳዛኙና ትልቁ ነገር ግን ሰላምዬ የደረሰባት አደጋ በጣም ልብ ይሰብራል። ሰላም ዶክተሩ የዲኤንኤ ምርመራ ካደረገ በኋላ ውጤቱ የሰላምና የቃል እናትና ልጅ መሆን አረጋግጦላት አምና ተቀብላ ቃልን ልጄ ነሽ፣ እስከ ዛሬ ለበደልኩሽ ነገር ይቅር በይ ልጄ፣ ካሁን በኋላ እኔና አንቺ የሚለያየን ነገር የለም ተባብለው ቃልም እንግዲህ ቆይታዋን ሳሚ እያሰቃያትና ዛሬ ቤትሽ ትልቅ ሰርፕራይዝ አለ፣ ለጊዜው ተደሰች ብሏት፣ ሳሚም ደግሞ በቃሉ መሰረት የቃልን እናት አሳዳጊ ወላጅ እናቷን አንጠልጥሎ ሲያመጣት እጅጉን በጣም ደነገጠች። ቃል አስቀድማ ለሰላም የተናገረችው ምንድን ነው? እናቴ ምንም ቢፈጠር ምንም እኔና አንቺ እናትና ልጅ ነን። እኔና አንቺ ጠላቶቻችን ብዙ ናቸው። አንቺና እኔን ለመለያየት የገዛ ወንድምሽ እንኳ በሰላም አይቀመጥም። ስለዚህ እመኒኝ፣ አንቺ ልጅ፣ አንቺ እናቴ፣ እኔ ደግሞ ልጅሽ ነኝ ብላ ስትላት፣ ሰላምም ደግሞ አዎ ልጄ፣ አንቺ ልጄ ነሽ፣ እኔም ደግሞ እናትሽ ነኝ። እስካሁንም ለተፈጠረው ነገር በድጋሚ ይቅር በይ ቃልዬ፣ አንቺን እኔ በፍጹም እንደዚህ ማለት የለብኝም ነበር። ለስንት ዓመት ሙሉ ልጄን በጉጉት ስጠብቃት የነበርሽው ልጄ እንደዛ ጎዳና ላይ በጨለማ ወንድ ልጅ ይመስል አውጥቼ በመጣሌ በጣም አዝኛለሁ። በጣም ልቤ ተሰብሯል። ስለዚህ አሁን ላይ ደግሞ ከምታስቢው በላይ በጣም ላንቺ ለየት ያለ የእናትነት ፍቅር፣ ሀብቱም ንብረቱም ሁሉም የሚገባው ላንቺ ነው። ቃልዬ አንቺ ብቻ ብሌንን አታስከፊያት እንጂ ስለ ሌላው እኔና አንቺ እየተነጋገርን የማንንም ወሬ ሳንሰማ የምንወስን ይሆናል ብላለቻት። ቃልም ሰላም እቅፍ ስታረጋት በጣሙን ደስ አላትና የት አባታቸው ምንም ሊያመጡ አይችሉም፣ ይችን አሮጊት ሴትዮ ገንዘብና ንብረቷን ጠቅልሌ ከዚህ ከቤት እስከመውጣ ድረስ እንደዚህ እያጃጃልኩና እያስመሰልኩ እቀጥላለሁ። ቃል አሁን ላይ ማንም አያስፈልግሽ፣ ራስሽ ጠንካራ ሆነሽ ማለፍ አለብሽ ብላ ለራሷ ወሰነች። ብሌንም ዳግም ፍለጋ ከወይዘሮ ገነት ጋር አፈር ደም እየላሱ ይገኛሉ። ወይዘሮ ገነት ዳግምና ብሌን አንድ ላይ እንዳይሆኑ ቃልን እዛ ቤት አምጥታ አብረው ተኝተው ምንም እንደማታቅ ያደረገችውን በሙሉ ቃል ታቅ ነበር። ያንን ለብሌን ተነገረቻት። በኋላ ብሌን ከአሳዳጊ እናቷ ጋር ፍቅር እየቀነሰና እየጠላቻት መጣች። መጨረሻ ላይ ዳግም ልጇ ጠፍቶ እያለቀሰችና እባክሽ ብሌን አንቺም ይቅር በይኝ፣ እኔ አንድ ነገር ብሆን በኋላ ጸጸቱን አትችሉትም፣ ዳግም ወንድምሽም ጠፍቷል፣ ነይና መፈለግ አለብን ብላ ስትላት እሺ ብላ እንደምንም ተሄደች። በኋላ መጨረሻ ላይ በሚገርምና በሚያሳዝን ሁኔታ ቃልም እንግዲህ ከሳሚ ጋር ተገናኝታ ወደ ቤት ተመልሳ ነበር። ብሌንም ከወይዘሮ ገነት ጋር ፍለጋዋን ስትቀጥል ጎረቤታቸው ፀሐይም ገነት አንቺ ነሽ እኮ ልጁን በነገር አሳብደሽ አንድ ላይ ሁለቱ እንዳይሆኑ እንደዛ አድርገሽ አሁን መልሶ ማልቀሱ ምን ይሉታል? ስለዚህ የሰራሽው ስራ ቀላል አይደለም፣ ይቅር አያስብልም። አርፈሽ ተቀመጪ እባክሽ፣ እባክሽ ፀሐይ፣ እንደው ከዚህ ሁሉ ባትመጪ ይሻላል። አንቺ ወደ ቤት ተመለሽ። እኔ ልጄን አለበት ቦታ ላይ ፈልጌ እግሩ ላይ ተደፍቼ ይቅር በለኝ፣ ያደረኩትን በሙሉ እነግረዋለሁኝ ብላ አለች። አይ እናቴ፣ ዳግም ምን ያህል እንደተናደደብሽና እንዳዘነብሽ ብታውቂ ኖሮ። ብሌን ነገሮችን አስተካክለሽ ከዳግም ልጄ ጋር አገናኘኝ። አይቸው አግኝቸው ሳልጠግብ እንደገና ሁሉ መፈጠሩ በጣም ያሳዝናል። አሁን ላይ ወደሽም ጠላሽም በምንም አይነት መንገድ ዳግምን አሳምነሽ ወደ ቤት መልሽው አለቻት። እሺ እናቴ፣ አንቺም ምግብ አልበላሽም፣ ይሄው ዳግም እንዲሆኖ ስታይ ራስሽን ስተሽ ወደቅሽ። አንቺ እኮ ዳግምን ለማግኘት መጀመሪያ ራስሽን መጠበቅ አለብሽ። አሁን ቀጥለጥ በይና ወደ ቤት ሂደሽ እረፍት ማድረግ አለብሽ። ከዛ በኋላ ሁሉንም የምናየው ይሆናል አለቻት። አይ እንደዛማ በፍጹም አላደርግም ልጄ፣
እንትን ብሎኝ ልጅ እንትን ብሎኝ እያለች ማበድና መጨለል ጀመረች። መጨረሻ ላይ እንግዲህ ጎረቤቷም ፀሐይ በይ ድርቅ አትበይ ገነት፣ እኛ ቤት ደም ቡናውን ምናምን አፈላልተን እንምጣ፣ ብሌን ደግሞ ዳግምን ፈላልጋ ታመጣልሻለች። በቃ እውነታው ይሄ ነው ተባባሉና ተያይዘው ወደ ቤት ሄደው ቡና ምናምን አፈሉና ገነት አሁንም ልቧ ከዳግም ጋር ነው። ልጄን እንደ አድርጌው ይመጣ ይመስልሻል? ምን ይመስልሻል? እያሉ ማውራት ጀመሩ። ገነት ተረጋጊ፣ ዳግም ባንቺ የሚጨክል ልብ የለውም። ይህን እኮሱም በሀሳብና በጭንቀት እያዘነና እየተቃጠለ ይሆናል። ስለዚህ እባክሽ እባክሽ መጀመሪያ አንቺ ደህና ስትሆኝ ነው። ወይኔ አሁን እዚች ሴት በጣም ነው ያሳዘነችኝ። እውነት ለመናገር እኔም ልጅ በኖረኝ ብዬ ተመኘው ብላ ፀሐይ በገነት ልጆች መቅናት ጀመረች ማለት ነው። ገነትም እንግዲህ ልጇን በጉጉት እየጠበቀችው ትገኛለች። ዳግምና ብሌንም ተገናኝተው እባክህ ዳጊ ለተፈጠረው ነገር በሙሉ እናታችንን ይቅርታ ብለን ወደ ቤት መመለስ አለብን። በጣም አዝናለች፣ ከፍቷታል። ስታለቅስም ነበር። አንተም እያስመሰልክ እንጂ በጣም በጣም ለእናትህ እያሰብክ መሆኑን እየናፈቀች መሆኑን ፊትህ ላይ ያስታውቅብሃል። እኔ አንድ ነገር ብትሆን ጸጸቱን አልችለውም። እንሂድና ሁሉንም ነገር እናስረዳት። በቃ እኔ እናንተ መለያየት ከሌለብን እሷም የኔና ያንተን ደስታ አምና መቀበል አለባት። ብሌን ይህን ነገር እኮ ያደረገችው እኔና አንቺ አብረን እንድንሆን ስለማትፈልግ ነው። ስለዚህ ይቺ እናቴ ሳትሆን ጠላቴ ናት ብሎ ሲል እባክህ በፈጠረህ እኔ አንድ ነገር ብትሆን እናቴ አልችልም ብላ አለች። ከዛ አንጠልጥሎ እንግዲህ ዳግም ወደ ወይዘሮ ገነት ቤት ተመልሶ ከእናቱ ጋር ሲገናኝ ፀሐይም በደስታ አበደችና አይዞሽ ገንዬ ሁሉም ነገር ያልፋል፣ የማያልፍ ነገር የለም። ዳግም ባንቺ የሚጨክን አንጀት የለውም። ብሌንም ቢሆን በሰዓቱ ተናዳ ነው እንጂ አንቺን በጣም ትወድሻለኝ፣ ትሳሳልሻለኝ። ስለዚህ ምንም ቢፈጠር ምንም በሷ እንዳትናደጂ እንዳትቆጪ ብላ ብሌን አስቀድማ ፀሐይ መክራት ነበር። ብሌን እንግዲህ ከዳግምና ከራሷ ጋር አውርታበትና አስባበት ወደ ቤት እንዲመለስ አደረገች። መጨረሻ ላይ በጣም ደስተኛ ሆነ። ሌላውና ትልቁ ነገር ቃል ማንም ሊያሸንፈኝ አይችልም፣ እኔን ማንም ሊጠለኝ አይችልም፣ የፈለገ ይሆናል እንጂ ሁላችሁንም ገደል አስገብቼ የዚህ ቤት ሀብትና ንብረት ነው መሆን የምፈልገው እያለች ስትጎራና ስትንቦቀቦቅ መጨረሻ ላይ የእጇን ሳሚ ሰጥቷታል። እኔ ነኝ የማሰቃይሽ፣ የብሌን የሆነ ነገር በሙሉ ትመልሻለሽ፣ አንቺ ይሄ ሁሉ የሚገባሽ ሴት አይደለሽም ብሎ ወስኖ በቢላዋ አሰቃይቷታል ማለት ነው። ቃልም ሁሉንም ነገር አምና ተቀብላ መጨረሻ ላይ የምትሆነው ግራ ቢያጋባትም እሷም ከሚባለው በላይ ሳሚን እየለመነችው ነበር። ሳሚ እባክህ እኔ እናንተ ብዙ ነገር አሳልፈናል፣ አሁንም አብረን እንስራ እያለች ብትለምነው እሱ በጭራሽ መስሚያው ጥጥ ሆኗል። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።